ሃይማኖታችን ደም ስራችን ነው። ደም ስራችን ቤተክርስቲያኗን ሊበትናት፣ ቤተክርስቲያኗን ሊያጠፋት፣ ቤተክርስቲያኗን የዘር መነገጃ ለማድረግ ሲንቀሳቀስ የነበረ በቤተክርስቲያኒቷ ውስጥ ለብዙ ንጹሃን ዋጋ መክፈል ምክንያት የሆነ ቤተክርስቲያኒቷ ጥቁር እንድትለብስ ማቅ እንድትለብስ ምእመናኑ ማቅ እንዲለብሱ በርከት ያሉ ካህናት እንዲደፈሩ በርከት ያሉ ንጹሃን ተደብድበው ተረግጠው እንዲገደሉ በርከት ያሉ የኦርቶዶክስ እምነት ተከታዮች በያሉበት ተጨፍጭፈው እንዲገደሉ ምክንያት የሆነ ሰው በርከት ያሉ እህቶቻችን እንዲደፈሩ በርከት ያሉ ወገኖቻችን ከስራቸው ገበታ እንዲፈናቀሉ በርከት ያሉ ወገኖቻችን ከእንጀራ ገመዳቸው ተበጥሰው እንዲወጡ ምክንያቱም ሃይማኖታችን ይበልጥብናል ብለው ስለተናገሩ ዛሬም ድረስ እስር ቤት የሚማቀቁ ዛሬም ድረስ ዋጋ የሚከፍሉ ዛሬም ድረስ የቅዱስ ሲኖዶስ አባልም ይሁን የቤተ ክርስቲያኒቱ በተለልቅ ቦታ ላይ ያሉ ዞር ብለው ያልጎበኟቸው የሃይማኖት ተከታይ የኦርቶዶክስ እምነት ሃይማኖት ተከታዩን ዋጋ የከፈሉ ሰዎች አሉ። ይሄን የምናገረው ስለማላቀው ሳይሆን ሁላችንም ይሄንን ድምጽ የምትሰሙ በዓለም ላይ ያላችሁ የኦርቶዶክስ እምነት ተከታዮች ጥቁር ለብሳችሁ አይቱታል። በኔ ታሪክ በኔ እድሜ ያላችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥቁር የለበሰችው በእኛ እድሜ ነው። በዚህ ጊዜ ገርሉንም ታምሩንም መምህራኑም ሁሉንም አስተምረናል። መጽሐፍ ቅዱስ ላይ ያሉት የሰማዕታቱን ስራ ተምረናል። ለዛ ለእውነት ለክርስቶስ መገዛት ስላልቻለን ለእውነት መቆም ስላልቻለን ቤተክርስቲያናችን ዋጋ አስከፍለናል። ጥቁር ለብሰን በተዘጋጀንበት ጊዜ ቤተክርስቲያናችን አትነካም፣ ቤተክርስቲያናችን አቡነ ማትያስ እንደነገ ደም ስራችንን እንዳሉ ደም ስራችንን ብለን ስንነሳ ወንድሞቻችንን ገለዋል፣ ጨፍጭፈዋል። አብይ አህመድ ይሄን ትእዛዝ አስፈጽሟል። ይሄንን ደግሞ እንዲፈጸም ያደረጉ ተሿሹመው የመጡ ቤተክርስቲያኒቷን ምእመኑን እንደውም በዓለም ላይ ያለው የኢትዮጵያ ኦርቶዶክስ ቤተክርስቲያንን የካዱ በርከት ያሉ የኦሮሞ ሲኖዶስን መሰረታለን ብለው የተነሱ ጥቂት ግለሰቦች ናቸው። ስለዚህ ይሄንን ክህደት የተቀበለ ይሄንን ክህደት ያስፈጸመ በቅዱስ ሲኖዶስ ደረጃ የሀገሪቱ የቅዱስ ሲኖዶስ የሥራ አስኪያጅ ሆኖ ተሹሞ መጥቷል ሲባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ጉሮሮዋ ታንቋል። ሃይማኖታችን ጉሮሮዋን ታንቆ ተመልክተን ዝም ብለን እናያለን የምትሉ ካላችሁን ያላቅም። እኔ ግን እንደ አንድ የኢትዮጵያ ኦርቶዶክስ እምነት ተአማኝ እንደ አንድ የቤተክርስቲያን ተቆርቋሪ እንደ አንድ ወጣት እንደ አንድ ለቤተክርስቲያን እንደሚንገበገብ ወጣት ልጅ እንደ አንድ ክርስቶስ ቤተክርስቲያኑን እንደሚወድ እኔም ቤተክርስቲያኔን የምወድ ልጅ ስለሆንኩኝ በንጹሃን ጭፍጨፋ ላይ የተሳተፈ ንጹሃንን ያስገደለ ካህናትን ያስደፈረ ቤተክርስቲያንን ማቅ ያስለበሰ አንድ ግለሰብ በዚህ ደረጃ በሀገሪቱ ስራ አስኪያጅነት ለመሾም አባቶቻችን ስጋችሁ ከነፍሳችሁ በልጦ ከሆነ ንገሩን፣ ልጆቻችን ኑ ተቀበሉን፣ ሰማዕትነትን ተቀበሉ ብራችሁ ጥሩን። ከዛ ውጪ የዚህን ሹመት እኛ ልጆቻችሁ በዓይናችንም አላየንም አልሰማንም አንቀበልም። ይሄንን ስንል በእናንተ ላይ ድፍረት አይደለም። የምናውቀው የተመለከትነው የተፈጸሙ በርከት ያሉ ግፎች ስላሉ ስላየን ነው። ዋጋም ስለከፈልንበት ጥቁር ያለበሰንን ሰውዬ በስራ አስኪያጅነት መሾም ትንሽ በሃይማኖታችን ላይ መቀለር ነው። በንጹሃን ደም እጁን የታጠበ ማለት ነው። ስለዚህ አባቶቻችን ልጆቻችሁን እኛ አልቻልንም፣ የስጋ ፈተና አሸንፎናል ብላችሁ ጥሩን፣ እኛ እንመጣለን። ቀና ብለን ስለፈሰስን ይቅር በሉን። እግዚአብሔር ኢትዮጵያን ይባርክ፣ ሃይማኖታችን ይጠብቅልን። አመሰግናለሁ።